ምን አይነት አካባቢ ነው? ምንድነው ለየት ያለ ነገሩ? ማህበረሰቡ የታጠቀም በክላሽ ማለት ነው። ተለምን ነበር፣ ጸልይ ነበር፣ ታለቅስ ነበር እና ግማሹ ይመጣል ዝንበል ይላል፣ ግማሹ እንደዚህ ይላል። እየደረሱ ይመለሳሉ። እኔ አልሰማም። ፖሊሱ ህዝቡ ድብልቅልቅ ወጣ። እኔም እጮሃለሁ። ትሰማለህ? እዚህ ገበሬውን እየሰበሰብክ ጫት ቃሚና ምናምንት የምታደርግ አንተ ነህ። ግን ይዝቱብ ነበር። ጀመር ጴንጤውን እዛ ጎጥ ላይ መቀመጥ አትችልም። ከብዙ ነገር ነው የሚያገለው። በጌታ መሆነ ሲታወቅ ቤተሰብ ምላሹ ምን ነበር? ምን አይነት ስደቶች ነበሩ? ሊደበድቡኝ ምናምን ተብሎ እናቴም ደብተሬን ምናምን ዩኒፎርሜን ወደምትሄድበት ሂድ አንተ ብትመከርም አሰማ ይሄን ተጨርሳለህ ብዬ ነበር። ይሄ ነገር 10ኛ ክፍል እኔ ከቤተሰብ ሲሄድ ላጠና ነው ብዬ ነው ሄድኩት። ማትሪክ እየደረሰ ስለሆነ እንደው ከጠንቋዮች ጋር በተያያዘ ብዙ ጠንቋይ ቤት ገብታችሁ ከዛ ከስገባ ሀጃ ምንድነው ብሎ መጮህ ጀመረ። ብትሞት እሷ እነሱ ክላሽ ይዘው መተው የኛን ቤተሰብ ይገላሉ። አብዛኞቹም ደግሞ ሞተዋል። መንፈሱ ስራ ሲያቆም ይበቀላቸዋል። እና የወንጌል ጉዞዎችህን እንመልከታቸው። እዛ የነበሩ ቅዱሳን ቸርቹን አነደዱት። በጣም ሰዎች ሞቱ። እና መንፈሱ አጫረሳት። የምታምር ልጅ 10ኛ ክፍል ልጅ ገደላት። አባት ልጁን ገደለ በክላሽ። ቦታው የጦርነት ቀጠና ነው። አንተ ደግሞ በጦርነት ጊዜ እየወጣህ ተሰብክ ነበርና ከዚህ አንፃር የትኛውም ቦታ ገብቼ መውጣት ስልጣን አለኝ። የትኛውም የታጠቀም ይሁን የትኛውም ቦታ ገብቼ በድል ፈጽሜ መውጣት። ለማዳን ነው የሚሄደው፣ ግን ስንሄድ እኛ ለመሞት ነው የምንሄደው። አካባቢው ብዙ እንደሰማሁት በብዙ ጥንቆላ በብዙ ድግምት መተት የተያዘ አካባቢ ነው። አብዛኛው ሰው ሃይማኖቱንም አያውቅም። ቤተክርስቲያን ጧት ድረስ ይመጣል፣ ሲመለስ ጠንቋይ ቤት ይገባል። በጣም ቀንበር የሚበዛበት አካባቢ ነው። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን እንግዳ ይዤላችሁ መጥቻለሁ። እንግዳችን ከሰሜን ሸዋ ከሸዋሮቢት ነው። በጣም ወጣት ነው። ነገር ግን እግዚአብሔር ብርቱ የሆነ ስራ በርሱ እየሰራበት ያለ የወንጌል አርበኛ ነውና ዛሬ ደግሞ ከሐዋርያው ካሌብ ጋራ ቆይታ አደርጋለሁ። እንግዲህ ጥሪያችን አክብረ ስቱዲዮአችን ድረስ ስለመጣ በቅድሚያ ምስጋናዬን ከፍ ያለ ነው። ምስጋናዬን አደርሳለሁ። አመሰግናለሁ አክብራችሁ ስለጠራችሁ። ቴንክ ዩ ጌታ ይባርክ። እንደው ካሌብ ማን ነው ከሚለው ብንጀምር ወደ ኋላ ሄደ የት ነበረ ከየት መጣ የት ተወለደ የሚለውንም ጭምር ብታነሳልን ደስ ይለኛል። መልካም። እኔ ተወልጄ ያደግኩት በሰሜን ሸዋ ቀወት ወረዳ ራሳ የሚባል አካባቢ ነው። የአማራ ክልል ድንበር ነው። ከዛ የሚቀጥለው አፋር ነው። እዛ ድንበር ላይ ነው ተወልጄ ያደግኩት። ያደግኩትም እዛው ነው። እስከ 10ኛ ክፍል የተማርኩትም እዛ ነው። ቤተሰቦች ገበሬዎች ናቸው። በግብርና የሚተዳደሩ ናቸው። የኦርቶዶክስ እምነት ተከታዮች ናቸው። እዛም ተወልጄ ያደግኩት። አጠቃላይ ደስ ይላል። ራሳ ነው በስም ሰማለውና እንደው ምን አይነት አካባቢ ነው? ምንድነው ለየት ያለ ነገሩ? ራሳ ለየት የሚያደርገው አንደኛ ከአፋር ጋር ስለሚዋሰን ማህበረሰቡ ቆላ አካባቢ ነው። ኦሬዲ ገበሬ ነው ሞር አጠቃላይ ማለት ይቻላል። በግብርና የሚተዳደር ማህበረሰብ ነው። ኦሬዲ አርብቶ አደርም ነው፣ አርሶ አደርም ነው። ሌላኛው ወንጌል እዛ አካባቢም ከገባ ቆይቷል። በሚሽነሪዎች ነው ወንጌል የገባው ከ50 ምናምን ዓመት በፊት ነው። ስለዚህ አካባቢው ያው በጎሳ ጦርነት አለበት። እዛ አካባቢ ማህበረሰቡ የታጠቀ ነው በክላሽ ማለት ነው። አካባቢው ይሄን ይመስላል። እስቲ እንግዲህ ደግሞ ወደ መንፈሳዊ ነገር እንምጣና ጌታን እንዴት አገኘ? በምን አይነት መልኩ ጌታን ተቀበልክ? ጌታን ያገኘሁት 2002 ነው። ለ8ኛ ክፍል ለማጥናት ሄጄ ነው ጌታ ያገኘኝና አንድ ጓደኛዬ ወደዛ ወንድም ቤት ይወስደኛል እንድናጠና። እሱ እኔን አድርሶኝ ከዛ በኋላ ኦሬዲ ከኔ ተለይቷል። ይሄኛው የሚሄድኩበት ወንድም አልነበረም። የሆነች ጎጆ ቤት ነበረች። እዛ አደርኩኝ። በማግስቱ ሲመጣ ተዋወቀን። ከዛ ያጠናን እየተግባባን ስንመጣ ለካሱ በወንጌል ያምነሯል እና ያው አንደርግራውንድ ነው የሚሰራው። ምክንያቱም ማህበረሰቡ እዛ አካባቢ የወንጌል ተቃዋሚ ነው። ከድር ያባራሉ። በጣም ጴንጤ ሲባል እንደ ሌላ አይነት አድርገው ነው የሚያስቡትና
በዛ መንገድ ነው ወንጌል ወደኔ የመጣውና ብዙ ጊዜ ሲጸልይ እሱ አንድ የዛር መንፈስ የሚሰራባት ጎረቤት ላይ ስለነበረች ብዙ ጊዜ ማታ ማታ ውቃቢው ይነሳል መንፈሱ ማለት ነውና እጸልይ ካላችሁበት ቤት አጠገብ ማለት አዎ አጠገብ ላይ ነውና ብዙ ጊዜ ማታ ማታ ሲጸልይ እሱ እኔ ማለት ከዛ በፊት አንድ ነገር መናገር እንፈልገው ምንድነው ፍየልና በጎችን ለማስገባት ወደ ማሳ ሲሄድ አንድ ከሰዓት ነውና መሻሽ ላይ ነውና ውስጤ የመዳን ይሄ ረሃብ የለም እና መንግስተ ሰማያት የሚባለውን ልጅ ነኝ ገና 14 አመት አካባቢ ነኝ ከዛ በፊት ነው እንግዲህ እንደዚህ አይነት ጮት የነበረውና ገብርኤልና ማነው ጊዮርጊስና ማርያም መንግስተ ሰማያት አስገቡኝ ይያልኩኝ እያነባው ለምን እንደሆነ አላቅም እንግዲህ እውነተኛው መንገድ ጌታ ሊያሳየኝ ወደዛ ቤት በዛ መንገድ ወሰደኝና እያነባው ጌታ ሆይ ላለውና ማለት ያው እኛ አካባቢ ያው ኦርቶዶክስ አማኝ ስለሆነ መዳኛ አድርገን የምናስበው እንደዚህ አይነት ነገሮች ነውና እና እውነተኛ አዳኝ መሆኑን ሊያሳውቀኝ ወደዛ ቤት ሄድኩኝ በመጀመሪያ ግን እንደነገርከኝ የመዳንን መንገድ ፍለጋ ትለምን ነበር ትጸልይ ነበር ታለቅስ ነበር ከዛ በኋላ ነው እዚህ ወንድም ጋር የመጣው ይዞኝ ሄደውና ወደዛ ወንድም መጣው ያጠናን እዛ ውቃቢ መንፈስ የነበረባትን ላስቆማት ይላል እስቲ ያስቆመውላው እሱ እንደሚለው ይሆናል ማለት በቃ ከዚህ በኋላ እንደዚህ ይለምናሉ እንደዚህ ይላሉ እንጂ መጮህ ይሄ እንትኑ ሲነሳል የለ እንትን የሚያደርገው እና እሱ አይኖርም ተቋርጧል ምናምን ይላል እንደሚለው ያደርጋል እና ከዛ በኋላ እኔም ሳላቀው ዝም ይላሉ ይቋረጣል ጸጥ ይላሉና እየገረመኝ መጣ ለምን እዛ አካባቢ የባዕድ አምልኮ ጥንቆላ ቤት ዛር ቤት በጣም ሞር የበዛበት አካባቢ ነውና ከዛ የተነሳ በቃ እኔም ሳላቀው ወደዛ እውነት እየገባብኝ መጣና ማለት በደንብ እንደዚህ ገብቶኝ ተረድቼ ሳይሆን ሳላቅ ለሰዎች መናገር ጀመርኩና ንሳ ጀናስቼ ሳልገባ እኔ ወንጌል ሰባኪ ነበርኩ ዋው ስለዚህ ወደ አገልግሎት ገባህ ማለት ነው ወንጌል መመስከር ጀመርኩና ከድር ቤተሰብ እንዲባረር ይባረራሉ ብሎ ስለሚፈራ እኔን ወደ ጌታ ያመጣኝ ወንድም ቤት ውስጥ እዛች ጎጆ ቤት ውስጥ ነው የሚጸልየው እሱ ከዛ ከወጣ በኋላ በቃ ኖርማል ነው ማህበረሰቡን በፍቅር ምናምን ያገለግላል እንጂ ወጥቶ ስለ ክርስቶስ ማዳን አይመሰክርም እና የሆነው ነገር ምንድነው እኔ ከድርዳኞቹ ወንጌል ጀመርኩ እና አይገባኝም ከሚያባረሩት እግዚአብሔር አስጀመረኝ ቤተሰብም ጋር ያለው ነገር ከቁጥጥር ውጭ ሆነ እኔም ሳይገባኝ እነሱ በደንብ ሳይገባቸው ቤተሰቦቼም የሚቆጣጠሩት ነገር አልነበረም የነበረው እና በቃ ይሄ ልጅ ጴንጤ ሆነ ማለት ነው ይያሉ የድርዳኞቹም ግራ ገባቸው ምንም ማድረግ አልቻሉም እንዲያውም ከዛ በኋላ ይመስለኛል ከድር ማባረር ቀረ በእኔ ምክንያት እና ግን ይዝቱብ ነበር ቤተሰብን ከድርና ብዙ ጊዜ ምንድነው እርሻ ቦታ ምናምን እንደዚህ ማህበረሰቡ በጋራ ስለሚሰራ ስንሄድ እኔ ወንጌል ስለምሰብክ ከድርና አባረራቸዋለን ካላረፍክ ይሉኝ ነበርና እናንተ ደግሞ ወንድ ናችሁ እስቲ ያባረሯቸው ላለውና ሁሉ ጊዜ ማርያም በ21 በመጣ ቁጥር በ22 እኔ ጠይቃቸዋለሁ የታለ ያባረራቸዋቸው ላቸዋለሁ ደሞ ዝም አይደለም እና በ21 የሚሰበሰቡበት ቀን ነው ድሩ ይሰበሰባል ውሳኔ የሚሰጥበት ቀን ነው በማህበራዊም በተለያየ ጉዳይ እና እንዲያውም አንዷን ስተዋሉ ሳቁበት እነዚህ ህፃናትን አይተነው ምናም ብለው እግዚአብሔር መሰለኝ በሳቅ ነገሩ ተቀየረ ትኩረትም ሳይሰጡት አለፉታሉ እንጂ ከዛ በፊት በነበረው ልምዳቸው አንድ ሰው ጴንጤ ከሆነ ልጁም ጴንጤ ከሆነ ቤተሰብ ይባረራል ያክስቴ ልጅ አባረውታል ሌሎችም ተባረዋል ሲጀመር ጴንጤ ሆኖ እዛ ጎጥ ላይ መቀመጥ አትችልም ከብዙ ነገር ነው የሚያገለው መገለል አለ ምክንያቱም ያለው አብዛኛው ኦርቶዶክስ ማህበረሰብ ነው የነበረውም ይሄ ስለ ወንጌል የነበራቸው ሙቀት ጴንጤ የሚባለው ነገር እንደንትን ነው የሚታየው በቃ እንደ ባዕድ ነገር ነውና ሰውም የማይመስላቸው ሁሉ አሉ ከዛ የተነሳ ጴንጤ ሆነ ሲባል አጁማጃ ሆነ ይሄ መናፍቅ ሆነ አጁማጃ ይባላል አጁማጃ ነው የሚሉት እንዲያውም እዛ አካባቢ ብዙ ንግግራቸው እንደዛ ነው የሚሉትና ከዛ አንፃር ነገሮችን በዚያ ውስጥ ነው ጌታን ያገኙትና አስተዋውሳለሁ ራሳዛው ሳይበረት ቀበሌ ወንጌል መጀመሪያ የገባበት ቸርች ላይ ነውና ቁምጣና በረባሶን ሽርጤን ለብሼ ኦሬዲ 15 አመት አካባቢ ሆነኛል ያኔ ማለት ቅድሚያ ወንጌል እየመሰከርኩ ነበር ወንጌል ገብቶኛል ከዛ በኋላ ያው አንድ መርጌታ ኮንፈረንስ ተካሂዶ መጥቷል ኮንፈረንስ አለ ሲባል ሄድኩ ወንጌል ዳነ መርጌታ ነው እሺ እና እሱ ሲመሰክር ማስተዋውሰው
ከየት ነው እኔ ከኦርቶዶክስ ነው የመጣሁት ማለት ያው መሪጌታ ስለሆነ ከዛ ነው የመጣሁት ያኔ የምመሰክረው ጠላ እየጠጣሁ ነበር አሁን ግን በእግዚአብሔር መንፈስ ነው የምመሰክረው የሚለው ንግግር አስታውሳለሁ ዛሬ 14 15 ዓመት አካባቢ ነውና ከዛ ንስሐ የምትገቡ ሲባል ፊት እጄ ጌታን ተቀበልኩኝ ያው አወጅኩኝ ማለት ነው መጀመሪያ ግን ኦሬዲ ጌታን አግኝቶኛል እሱ ማገልገል ጀምራል ጌታ አግኝቷል እውነት ከዛ በኋላ ግን ኮንፌስ አደረክ እንጂ እናንተ አወጅ በጉባኤ በምንድን ነው ያገለገልክ ያለው ሐዋርያዊ በሆነ ተልኮ ነው ያገለገልኩ ያለሁት አገልግሎቴ ከመጀመሪያው ገና 8ኛ ክፍል ላይ ነበር ይሄ እውነት ይበራልኝ 9 እና 10 ስገባ ብዙ ጊዜ ያው ቸርች ማን ሄድም ለምን የገበሬ ልጆች ስለሆነን በግብርና ስራ ምን ይያዛል ነገር ግን ውስጤ ሁሉ ጊዜ ስለ ኢየሱስ የምሰማውን ነገር ለማሰማት ውስጤ በጣም ነው የሚጮህውና እንደገና መጽሐፍ ቅዱስ ሳነብ ይሄ ተአምራቱን ነፃ ማውጣቱን ምናምን ሳይ እዛ አካባቢ ያለ ደግሞ ይሄ ዛር ቤት የጠንቋይ ቤት የውቃቢ ቤት በጣም ይበዛልና አንድ ጊዜ ማስተዋውሰው ከትምህርት ቤት 9ኛ ክፍል መሰለኝ ሰውጣ አንድ ዛር ይጮሃል እና ሲጮህ ዩኒፎርሜ እንደለበስኩ ነኝ ጎንጎ ጫማ ይሄ ኃይል የሚባል አለ ገጠር ላይ እሱን አጥልቅ ያለው ብዙ ሰው ወደ እንደዚህ አይነት ድቢ ይመታል ዛር መንፈሱ ይጮሃል እና ምንድነው የሆነው ደብተሬ እንዳያስኩኝ ገባው እስከ ጫማዬ የጮህበት ቦታ እኔ አላቃቸው ምናምን ለምን እኛ ጎጥ ትንሽ ነች ትምህርት ቤቱ ያለው ከተማው ላይ ነው ቀበሌው ላይ ነውና ገባው ስገባ ገብቼ እስከ ጫማዬ ስለገባው የሰውን ትኩረት ሳብኩኝ እና ቁጭ ብዬ መጸለይ ጀመርኩ ድምጼን አጥፍቼና መንፈሱ ድንገት እንደዚህ ሰው ያጨበጨበ እንደዚህ ያጨበጨበ ትኩረቱን ትቶ ወደኔ ይመጣል ማለት ጭብጨባ ይቀንሳል ማለት ነው እና የዛር መንፈስ ያለበት ሰው ምን ይላል ማያጨበጭብ ይውጣ ይላል እና ማያጨበጭብ ይውጣ ትኩረት ሳብኩበት የሆነ ነገር ተፈጥሯልና እንደገና ደግሞ ምን አለ ገና ማታ እኮ ነው የተነገረኝ ምናምን ማለት ጀመረ ከዛ በኋላ የሰውም ትኩረት እኔ ላይ ሲሆን የዛሩ መጨረሻ ላይ በኢየሱስ ስም ስል ድፍት አለ ማለት ነው እና እንዴት እንደሚወጣም ብዙ ስለማላቅ ረግጨው ጥየው ወጣው እና ማለት ሰውየው ረግጠው ወጣ በቃ ተራምጀው ወጣው ወደቀ በቃ መውደቁ ነው የፈለኩት ለምን ብዙ እንዴት እንደሚወጣ ምናምን ብዙ አላቀም የእግዚአብሔር ኃይል እዛ ጋር ተገልጧል ወጣው ልክ ስወጣ ደግሞ ሌላ ድቢ ይመታል ልክ መንገድ ላይ ነው ይሄ ደግሞ ቆጥ ላይ ተቀምጦ ነው ድቢ መቹ የሚመታው ይሄ ደግሞ አለንጋ ያዘ ነው ማለት ማያጨበጭብ ካለ ባለንጋ የሚመታ እና በር ላይ ሆኜ መጸለይ ስጀምር እንግዲህ ዛሬ 2003 ላይ ማለት ነው ዛሬ 14 ዓመት አካባቢ ነውና ደግሞ እዚህ ጋር ሲገጥመኝ መጸለይ ጀመርኩ ማወይ ሲጀምር የመጀመሪያ ቆጡ ላይ ያለው ድቢ መቹ ወደቀ እና አብዛኛው ሰው መውደቅ ጀመረ ሴትዮዋም ወዴት እንደገባች ልጅ ነህ አንተ ተማሪ ነው በዛ እየተማርኩ ነው 9ኛ ክፍል ተማሪ በጣም ልጅ ነህ እሺ እና ወንጌል ገብቶኛል ግን ስለ ኢየሱስ መናገር የትኛውም ቦታ በቃ ለኔ ነፃነት እንዳለኝ አድርጌ ነው ማስበው ማለት ይሄ ሰው የሚያወራው የሚናገረው በጣም ከባድ ነው ምናምን እንደሚለው እኔ ጋር እንደዛ ነገር አይሰማኝም በጊዜውና እስቲ ቀጥልልኝ አሁን ያልከው የጥንቆላ እና ይሄ የሆነው ምንድነው ድቢ መቹም ወደቀ ባለቤቷ ብቻ ቀረች አብዛኛው ሰው ወደቀ እና ሷውታ እናንተ ጴንጤ ምናምን መሳደብ ሲና ወድ ነስቲ ግባ ምናምን ስትል እኔ በድፍረት ልገባ ወደሷ ሲሄድ አንድ እናት ለካ ያዩኝ ነው ትኩረት አድርገው ማጅራቴን ይዘው ልጅ ጥላቸው ጨርሰሃል ማን ልጥል ነው የምትገባው በሰላም አትሄድም አሉ አምኑ እንግዲህ ምን እንዳለዛም አላቅም ስለማላስተውል የሚመጣውን ነገር አላቅም ነው በድፍረት ነው ያደረኩት ውስጥ ተደብቆ ያለ አካል ነው የሚጠራክ መንገድ ዳር ነው በሩ ክፍት ስለሆነ የሚያደርጉት ነገር ሁሉ ለኛ ይታየናል ሲወድቁም እናያለን የሚወዱት ነገር ሁሉ ስለዚህ ድቢ መቺውም የዛር መንፈስ ያለባትም ጉማሬ ያዘችው ወደቀች ይታያሉ ወደቁ ናገባ ያለች ባለቤቷ ነች ድቢ የምታስመታው ባለቤቷ ነች እና እንዴት ደፈረችኝ ብዬ እንዴት እሷ ቀረች ብዬ ነው እኔ በንዴት ልገባስል ልጅ ጥላ ጨርሳቸዋል ምን ያደርጉልሃል ምናምን አለችኝና ከዛ በኋላ ገርሞኝ በቃ ጌታ ለካ ይችላል ማለት በቃ እምነቴም ጨመረ በቃ እዛ አካባቢ ከዛ እንደዚህ ነገር ባላስወጣም ካስጮክ ይበቃኛል እኔ እሱ ብዙ አላቅማ እና በዚህ ልክ አገልግሎት የጀመረው በዚህ መስመር ነው ያው 10 11 12 ምናምን እስከመማር አገልግሎቴ በዛ መስመር እየቀጠለ መጣ ትምህርት ቤትም እንትን ቢሆን 10ኛ ክፍል ምናልባት የጀማዓ ስብከትና
መኪና ውስጥ ያሉ ስብከቶችን የተለማመድኩበትን ነገር መነሻ ሐሳብ ስለሚሆን ስለሚጠቅም ምንድነው የሆነ ያው እኔ ዝም ማለት አልችልም ስለ ኢየሱስ ዝም ማለት አልችልም ማልችለው ለምንድነው አንድ ነገር በርቶልኛል መጽሐፍ ቅዱስ ሞር አንብቤ ገብቶኝ ምናምን አይደለም ያኔም ስጀምር ማለት ውስጤ ላይ ዝም ብሎ የሚያስወራኝ መንፈስ አለ እግዚአብሔር ለሆነ ዓላማ እንደለየኝ አውቃለሁ እና ምንድነው የሆነው አንድ ጊዜ የሆኑ ቲሞች ከሸዋር ቤት ይመጣሉ የወንጌል ስርጭት ብለው ማለት ነው እና ሲመጡ በጣም ጃይንት ልጆች ነበሩ አስታውሳለሁ እና ልቤ ከነሱ ጋር ተሳሰረ አሁን ቤተሰብ ወንጌል እንደገባኝ እንደማልመለስ ተስፋ ስለቆረጡ ቢያባሩኝም ባረራለሁ ቢገሉኝም እሞታለሁ ይሄን በቃ እስከመጨረሻው አይተዋል ስለዚህ እኔ ምንም ማድረግ አይችሉም በጣም ሞር አንድ ቀን ብቻ ተመትቻለሁ ለዛም በጣም አብዝቼው አንድ ቀንም ተባረሪያለሁ ከቤት ያም የተባረርኩት ከጥንቆላ ጋር የተያዘ ነው እና ምንድነው ጀማዓ ስብከትን ስጀምር ልክ ይሄን አገልግሎት ደግሞ ይበልጥ አንድ ላንድ ነበር መስበከውና ወደ ህዝብ የሚደርስበትን መንገድ እነዛ ሰዎች መተው ሲመሰክሩ አዩ አንድ ቀን አሻል የሚባል ቦታ ላይ ነው እዛው ራሳ ሌላ ቀበሌ ላይ ነው ሄደን እየሰበከን ከቲሙ ጋር ሰልፍ ተነሳ ህዝቡ ተነሳ እና በቃ እንደ ውሻ ነው እኛን የሚያውን ያው አማኙን ማለት ነው ተንኮለኛም ሰዎች አሉ እና ቀበሌ ገባን ከዛ ፖሊሶች በመኪና ወደ ነበርንበት ወደ ቸርቿ ራሳ ዛሙሎ ወንጌሉ ስላሉ እዛ ቸርች ላይ ሄድን እና የሆነው ነገር ምንድነው መኪና ላይ አጨብጭቦ ጀማዓ መስበክ ጀመረ ልጁ እና እኔ የሚቻል አይመስለኝም ስለማላቅ ማለት ነው እና ሰበከ ከዛ በኋላ ማን ያስቆመኝ እንደዚህ ከተቻለ ብዬ መኪና ላይ ሁሉ ጊዜ ደሞ እዛ ህዝቡ ከላይ ጭምር ነው ሰው የሚጫነው ፒስታ ነው መንገዱምና ከሸዋር ቤት ጋር የተያያዘ ነው እና ማስተዋወሰው ምንድነው አንድ ጊዜ ጀማዓ እየሰበኩኝ አልሰማም ቀይር ነው የምለው ልክ ስብከት ሲጀምር ምን እንደሚነካኝ ማላቅም ማለት ያው እግዚአብሔር መንፈስ ነው እና እንደዚህ ትኩረት አልሰጥም ፍርሃት ምናምን ኔጋ ስለማይኖር እና ፖሊስ ለካ ይሄ ምንድነው ይባለው ሞተር የሚባለው አለ ለቀጥቀጥ ላይ እሱ ላይ ተቀምጦ ፊቱን ወደዚህ አድርጓል እኔ የኋላ አካባቢ ነኝና ቦታ አይገኝም እዛ መኪና ውስጥ ራሳ ትራንስፖርቱ ክራውድድ ነው ሰው በጣም ቆሞ ሰው በሰው ላይ ነው እንትን የሚለውና ምንድነው የሆነው ልክ ያ የጀማዓ ስብከት የለም ያችን አይቼ የለ ልቤ ሲነካ መስበክ ጀመርኩ እና ግማሹ ይመጣል ዝንበል ይላል ግማሹ እንደዚህ ይላል እየደረሱ ይመለሳሉ እኔ አልሰማም ፖሊሱ ህዝቡ ድብልቅልቅ ወጣ እኔም እጮሃለሁ ከዛ ፖሊሱ መጨረሻ ላይ ዝንበል ቢለኝ ለካ ዝም አለ ዝንበል ቢለኝ ዝም አለ በቃ ጤነኛ አይደለም ዝም ብላችሁ ስሙ አለ እና ጨረሰ ልክ መውረጃ ጋር ስንደርስ ምን ሆነ ኢየሱስ ይወዳቸዋል እኔም ወዳቸዋለሁ ብዬ ስጨርስ እንግዲህ ያ ማህበረሰብ የታጠቀ ማህበረሰብ መኪናው ውስጥ ትጥቂዞ ነው የሚገባውና ምን ሆነ ከዛ እንትን ልክ መውረጃ ሰዎች ሲወርዱ ይሄን ብዬ ስል እንዴ ጤነኛ ነህ እንዴ ናውርድ ተባልኩና ልክ ሊደበድቡኝ ማለት ነው ፖሊሱ ያው አብዛኛው እንትን እንደዛ ስለሆነ ሌላ ፖሊስ ደግሞ ከውጭ መጣ ረብሻውን ሰምቶ እንዴ አንተ ያለ ነው እንዴ ይሄን ያለ የሚረበሸው ከዛ መጨረሻ ላይ ከመኪና አስወረዱኝ እኔም ስሬስ ሆንኩባቸውና አንድ ጸሎት ጸለይኩ ልክ እንደወረድኩ ጌታ ሆይ አልኩኝ ካላንተ ፍቃድ ከጸጉሬ አንድም ስለማይነቀል አመሰግናለሁ አልኩኝ ይህን ቃል ተናግሬ ወረድኩ ከዛ በኋላ ሲያውኝ በቃ ፊቴን ሲያውቱ ምናምን እነሱ ራሱ ደነገጡ እና መታወቂያ አንጣ ሲሉኝ መታወቂያ ጌታ ነው አልኳቸው እና ግራ ገባቸው የቀበሌ መታወቂያ እሱ የለኝም አልኳቸው ያው ልጅም ስለነበርኩኝ ማለት ነውና መጨረሻ ላይ እንደማይሆን ሲያውቁ በቃ ይዘው ሄድ ተባልኩኝ ወደ ቀበሌ ያስገቡ መከሩኝ ኦሬዲ በስንተኛው ቀን ነው ደግሞ ስመለስ መኪና ላይ በጣም መስበኬን ሳበዛ ረዳቱ ያዘኝና ካልሰበክ ብቻ ነው የሚሄድ የምትችለው በዚህ መኪና ላይ አወቀክ በቃ አወቀ ህዝቡ እና በዛ ምክንያት ያገለገልኩኝ ኦሬዲ ወደ ሸዋር ቤት መጣው ምናልባት አንድ ሳልናገር ማላልፎ 2010 በዚህ ዘመቻ ውስጥ ምን ሆነ አንድ ጠንቋይ ገጠር ውስጥ የገጠር አንድ ላንድ ቤት ለቤት አገልግሎት ነበርና በዚሁ ዘመቻ ውስጥ የተያያዘ ነውና ከነዚህ ሰዎች ጋር የተያያዘ ነው ላኩኝ አንድ ቤት ተመትቼ ወጣሁ ቤት ለቤት ስንዞር ቀድማ አንዷ ወጣ ቤት ለቤት ጴንጤዎች መጡላችሁ ትላቸዋለች እኛ ሰላም ለዚህ ቤት ብለን እንገባና ቁጭ ካለም በኋላ ያው እንግዳ ተቀባይ ነው ማህበረሰቡ ሃይማኖት ሲባል ነው ሌላ ነገር የሚቀየረው እና ከዛ መጨረሻ ላይ ያው በጥፊ ምናምን ተመታታው
ልክ ስወጣ ልጁ ይንዘፈዘፋል። እኔ ደግሞ አጋንንትና ምናምን አለይም ያኔ ልጅም ስለሆንኩ እና ይንዘፈዘፋል። በኋላ ላይ ለካ ልጁ አጋንንት ነው እንደዛ የሚያደርገው። በኋላ እንዲያውም ጤነኛ ሆኖ አገኘሁት። በግድ በዱላ ባጣና ካልተማታን ብሎ ምናምን ሰውየው ተቀየረ ቤት ውስጥ ስንገባ እና ምንድነው መነሻው? ሰውየው ስንገባ ጴንጤ እንደሆነ አውቆ ሰው ዱላ ይዘው ነው የጠበቁለት ቤታችን ከመጡ ብለው ማለት ነው። እና በዚህ ምክንያት እኔ ደግሞ ማውራት ሲጀምር እነሱ የገባሁበት አገባብ ትክክል ነው ማለት እነሱን እንትን አድርጌ ወደ ኢየሱስ ላመጣ ነበር የነበረው። ጨለማ ከብርሃን ጋር ምን ህብረት አለው አለ። ጎሽ አባ እግዚአብሔር ይባርክ፣ እውነት ነው ጨለማ ከብርሃን ጋር ህብረት የለውም አልኩት። ግን ምን ማለት ነው አልኩት ስለው መልስ ጠፋበት። አባ ብርሃን በጨለማ ላይ የሚያበራ ነው ስለው እንዴት እንደተነሳ አላቅም በጥፊ ሲል እዚህ መከትኩና የተወሰነ ዳንኩ። ከዛ ይሄ ምንድነው የሚባለው ከዛራ የለም አውርዶ ሊመታይ ሲል ልጆቹ ምናምን ከበው ያዙት። ከዛ ቤት በዛ ሁኔታ ወጣን። ስንመለስ አንድ ጠንቋይ ቤት አለች አሉ እና ይቺ ጠንቋይ በጣም ታዋቂ ነች ካልገባን አሉ። እንዲያውም የጠንቋ ባል እህት አብራን ነበረች። አንተ ልጅ ስለሆንክ ቅር አሉኝ። እኔ ደግሞ በጣም መሄድ ፈልጌያለሁ። ኧረ ተው ብላቸው እነሱ ከዛ ገብተው ለካ አገባብ እንትን ሳይሉ ቀርተው አስወጥቷቸዋል። በላንተ ግባ ተባልኩኝ። ገባው። እኛ አካባቢ ወደ አረብ ሀገር ይሰደዳል ወጣቱ እና ይሄ መሳይ ልጅ በህፃንነቱ አሁን ወደ አረብ ሀገር ሊሄድ ነው እንዴ ምናምን እያሉ አንዳንድ እናቶች ያው እያዘኑልኝ ምናምን ከዛ አረብ ሀገር ልትሄድ ነው ልጅ ምናምን አሉኝ። አይ ምናምን አልኩና ዝም ብዬ መጸለይ ጀመርኩ። ከዛ እኛ ጎጥ ላይ የሚያቀኝ እዛ በጣም ወንጌል ምሰብከው ሰው እዛ ሊያስጠነቁል መጥቷል። ደሞ ዛሬ ምን ሊሰራ መጣ ይላል። ያው ላስጠነቁል እንዳልሄድኩ ያቃል። እነዛ ግን የመሰላቸው ልታስጠነቁል አዎ ሌሎቹ እንደዛ ነው የመሰላቸው ሌላው አካል እና ማስተዋወሰው ምንድነው መንፈሱ ለሁለት ሰው ከተናገረ በኋላ መጠንቆል አልቻለም። እና ጎጆ ሳር ቤት ነው እንደዚህ ጉዝጓዝ አለ ነገር አቀባይ ፊት ለፊት ላይ ያለች እሷ ተጋርዶባታል። ቡና ደግሞ እዚህ ያለች ምትካድማለች። እንደዛ ነው ሰው ውጭ ላይ ደጅ ላይ ነው ያለው እና እኔ ፊት ለፊት ነኝ እና መጸለይን ቀጠልኩ። እና እየጸለይኩ አንድ ወንድም ሰምቶ በጌታ የነበረ ልጅ ሰምቶ ሮጦ መጣ እኔ ጋር እዛ ማዘር አለ ገና እንደመጣ ወንጌል ቢሰበክ እዚህ ችግር አለው ሲል ወንጀል ልጅ ምናምን ሲል አዎ ምናምን ዝም በል አንተ አልኩት። ለምን ሊያበላሽብኝ ነው። ከዛ እሱ ዝም አሰኘውና ነገር አቀባው ትኩረት አድርጋ ታየኛለች። በጌታ በኢየሱስ ስም ብዬ ስል ጥግ ያዘች። እሱ መንፈሱ እንግዳ ይመጣልና ተቀበሉታል። እንግዲህ በእሱ አነጋገር ምን እንደሆነ አልገባኝም። ከዛ አንተን እያለ ነው ተባልኩኝ። እንዴ አልኩና ከዛ እስከ ጫማ ያገባው ህዝቡ ጮኸ። የዶሮ ስጋ በልታል የፍየል ስጋ በልታል የሚሉት ነገር አለ። እኔ ደግሞ አላቀም የራሴ ጉዳይ ብዬ ጫማ አላወልቅም ብዬ ከዛ ህዝቡ ጮኸ ሲያስቸግረኝ ጫማዬን አወለቅኩና በእጄ ያዝኩኝ እና ከዛ ልክ ስገባ ሀጃ ምንድነው ብሎ መጮህ ጀመረ። ከዛ ሀጃዬ ሌላ ነው ብል ሌላ ለዘባረቅ ጥያቄ ለማለት ጉዳይ ለማለት መሰለኝ እኔ መንፈሱ አነጋገር ነው። ከዛ ሀጃዬ ምስራች ነው እሱም ኢየሱስ ነው ብዬ መናገር ሲጀምር የሆነ ነገር መናገር ጀመረች። በጌታ በኢየሱስ ስም ሌላ ቋንቋ ነው ምንድነው የሆነ ነገር መናገር ጀመረች ማለት በአማርኛ ነው። ግን በጊዜው እኔ ስለ ኢየሱስ ማውራት ሲጀምር እሷ የሆነ ነገር አለች ስትል በጌታ በኢየሱስ ስም አዛለው ጸጥ በላልኩኝ። ልክ ይሄን ስል ጸጥ አለች። ከዛ እኔ መስበኬን ጀመርኩ። የሚሰገደው ለኢየሱስ ነው። ስለዚህ በክርስቶስ እመኑ ንስሐ ግቡ ያልኩ መስበኬን ቀጠልኩኝ። ያ ሁሉ ሲሆን ዙሪያውን የሷ ቤተሰብ በሙሉ የታጠቀ ኃይል ነው። ልክ አፋር ድንበር ነው የነሱ ደግሞ ሰው የሚገዳደልበት ቦታ ነው። ኤሪያውም ከባድ ያው ልጅነቱም ስላለ ድፍረቱም አለ ጌታም ደግሞ አለ። እና ምን ሆነ አንድ ድምጽ አወጣች። በኢየሱስ ስም አሁን እሳት ይወረድብህ አልኩኝ። መንፈሱን ስል ውሃ እያለች ግርዶሹን እንትናለችና ከዚህ ከቡና ከምታፈለው ውሃ ተሰጣት። ከዛ እኔ ውጪ ጫማዬን እያጠለኩኝ መስበኬን ቀጠልኩ። ውጭ ላለው ሰው ስሰብክ እዛም አላስቀምጣልከን ደሞ እዚህ መጣህብናል ያ ቅድም የሚያቀን ሰው ያልኩ በጌታ በኢየሱስ ስም ስራን ሁሉ አፍርሻለሁ ከዚህ ቀን ጀምሮ አትሰራም ስል ለካ ከመጋረጃ አውጥቶ ምሰሶ አለ የቤቱ ይሄ ገጠር ቤት ሳር ቤት ምሰሶ ይባላል እሱ ጋር መጥቶ ባፍጢሟ ተክሏታል። ከዛ እኔ አገር ሰላም ነው ብዬ ሄዳለሁ። ሲገቡ ማቃቸው ሰዎች ይገባሉ። ለካ የጠንቋዋ ልጅ እኛ ጎረቤት ነች ገጠር አግብታ ያለችው
እና ከአማቷ ጋር ሊያስጠነቁል ይሁን አላውቅም መንፈሱ የሚገለጥበት ቀን ስለሆነ ሄዳለች እና ሰላም ብያቸው እነሱም ስለደነገጡ ውስጥ ያለውን ነገር እግዚአብሔርም አላሳየም ለምን እንደሆነ አላውቅም ለምን እዛ ጋር ትግል ውስጥ ብገባ መሳሪያ የታጠቀ ኃይል ነው ሊገላት ነው ብለው ሌላ ነገርም ሊያደርጉ ይችላሉና እኔም ወጣው ሰውየው ከዛ ምንድነው ሲል ህይወት ነው እርሶ ቢያምኑ ይድናሉ አልኩኝ እና ይሄንን ስላቸው ውጣሊ አልፈልግም አሉ ከዛ በኋላ ለከ ድብልቅልቁ ስለወጣ ዱላ ይዞ መጣ የታለ ሲል እርሶ ህይወት ነው ቢያምኑ ይድናሉ አልኩኝ አሁን ምን ቃል ዋይ የሰው ሀገር ሊባቶን ኖሮ ምናም ብሎ ተመለሰ ጌታ መለሰ እና ይሄ ነገር 10ኛ ክፍል እኔ ከቤተሰብ ሲሄድ ላጠና ነው ብዬ ነው ሄድኩት ማትሪክ እየደረሰ ስለሆነ የሄድኩት ወንጌል ስርጭት ነው ቤተሰብ የሚያውቁት ላጠና እንደሆነ ነው ወሬው ቤተሰብ ጋር ደረሰ እዛ ከባድ ሆነ በቃ እና እግዚአብሔር ይመስገን በማግስቱ እኔን ወደ ጌታ ያመጣኝ ልጅ ወሰደኝ ማለት እሱ ስለሚያውቁት አንተ ልጃችንን አበላሽው እንደዚህ አድርጋ አንተ የራስህን ኑሮ እየኖርክ እሱ እንደዚህ ሆኖ ምናምን ማለት ጀመሩ እሱም ተናደደ በጠዋት እሁድ ቀን ነው አስታውሳለሁ እንደፈለክ የራስህ ጉዳይ ብሎ ለቀቀኝ እዛ ድርሶ ሊደበድቡኝ ምናምን ተብሎ እናቴም ደብተሬን ምናምን ዩኒፎርሜን ወደምትሄድበት ሂድ አንተ ብትመከርም አሰማ ይሄን ተጨርሳለህ ብዬ ነበር ሁሌ ምክር ነው እኔ ማለት ያው በጣም እንትን ስለማደርግ መበጥበጥ ነው ስራዬ ዘመድ ጋር ያስኬዱኝ ምክንያቱም የጀዛ ፕሮግራሙን ቀይረዋል እና ያ ሲስተም ስለነበረ በዛ መንገድ ነው ወደ አገልግሎት የመጣሁትና የመጀመሪያው መነሻ ይሄን ይመስላል ራሳ ላይ ማለት ነው ዋው የሚገርም ነው በጣም ቤተሰብ ጋር ግን ከዛ በኋላ በጌታ መሆነ ሲታወቅ ቤተሰብ ምላሹ ምን ነበር ምን አይነት ስደቶች ነበሩ እንዴት ነበር ስደት አልነበረም ማለት ያን ያህል ጠንካራ ስደት ዛቻ ነው ያለው እና ብዙ ጊዜ እንዲያውም ወደ ልመና መጡ ፋዘር አረም ያያረምን ያው ገበሬ ልጆች ነው እዛ ጤፍ ምናምን ስለሚመረት አረም ያያረምን ይለምን ነበር ልጄ አንተ ትልቅ ሰው ስትሆን ራስህን ስችል የምትፈልገውን እምነት መከተል ትችላለህ አሁን ግን ማህበረሰቡ እንደዚህ ነው ምናምን ይለኛል እና ቀይር ነው የምለው እንደዚህ ሲሉ እኔ ከነኩኝ ያው እንደምቀየር ያውቃል ልመና ነው ስትፈልግ ይሄ ቆራም ይባላል እዛ ገጠር ውሃ የሚያቆሩበት ማለት ነው በረሃ ስለሆነ ውሃ የሚይዙበትና ስፈልግ እዛ ከታቱኝ ስፈልጉ ክላሽ አላችሁ ለገደሉኝ እንጂ እኔ ከዚህ ተመለስ የሚል ነገር እንድትሉኝ አልፈልግም ነው ብለው እና ይሄን ስለሚያግዘም ነው የሚሉት ግን ምንድነው ቻሌንጁ እኔ ሞር ስለምወጣ እነሱን ከማህበራዊ ነገር ጋር አጋጫቸዋለሁ ያ ማለት ምን ማለት ነው ይሄ መጠጥ ቤት አረቄ ቤት ምናምን ይባል የለም ማህበረሰቡ ያው ስለሚጠጣም ፋዘርም እዛ ስለሚሄድ እዛ ይቸገራል እዛ ጠንቋይ ቤት ሄዶ የሚገርም ቅድም ያልኩ ጠንቋይ ቤት ምን አለ ሰውየው በሳምንቱ እቺ ጠንቋይ ስራ ቆመች መንፈሱ ተለምኖ በግድ ወደ አምሯ ተመለሰች ቀጣይም አቆመ እና ሴትዮዋ ደም ሊያጋባ ነው ማለት ብትሞት እሷ እነሱ ክላሽ ይዘው መተው የኛን ቤተሰብ ይገላሉ ገደለብን ብለው ስለዚህ የነበረው ምንድነው ቤተሰብ በዛ ተቆጥቶ አንድ ቀን አባረኝ ነበር አንድ ቀን ብቻ ነው የተባረሩት ከቤተሰብ ቁርሴንም ምሳዬንም ሳልበላ ተጸልዩ ዋልኩኝ ማታ ተመልሶ ይግባ ተባልኩኝ ለምን እኔ ሞስነው ነገር እነሱ ያስጨንቃቸዋል መልሱ እንደማልመለስ አንዳንዴ ፍርሃት ሲሆን ነው ሰው ብዙ ሰይጣን በዛ ውስጥ ገብቶ ማያምኑትን ጭምር ተጠቅሞ ቻሌንጅ የሚያደርገው እና ሰውየው ምን አለ የጠንቋ አባል ቡና መግዣያንና ቡና መጠጫያንና ስኳር መግዣያን እኮ ጉድ ሰራኝ ዘጋብኝ እኮ አለ አረቄ ቤት ማለት ነው እና ስቲል ያው መንፈሱ ምን እንዳደረገው አላቀም ይሄ ሙላቱ ልጅ ከገባ በኋላ መንፈሱን ቢለመንም ምንም ቢል ጠፋ በቃ ከዛን ቀን በኋላ የለም ትላለች ልጅቷ አዛኛ ጋር መጣ ማለት ነው እና ያ ነገር እንደዚህ አይነት ነገሮች ቤተሰብ ሞር ቻሌንጅ ያረጋቸዋል ለምን ያንተ ልጅ ነው አሉ እንደዚህ ያለው በቃ ያው ማህበራዊ ነገር ይገናኛል በዛ ምክንያት ትንሽ ይቸገሩ ነበርና ከጥንቆላ ጋር በተያያዘ እንዲያውም ፋዘር ምን አለኝ አንድ ጊዜ ይገሉ ይለኝ ነበር የታጠቁ ጠንቋዎችም ጭምር ጋር ገብቼ ሲገለበጡ እንደማይሆን ሲሆኑ ህዝቡ ዛ ምስክርነት ይዞ ሲመጣ በቃ በያረቄ ቤቱ ያባቴን ስም ታስጠራል የሞተውን አባቴ ስም ከዚህ በኋላ እነሱ ይገሉሃል ብዬ ነበር ምገለኔ ነኝ ብሎኛልና አላርፍም በቃ እኔ ከቁጥጥር ውጪ ነኝ መስራት ያለብኝ እንሰራለሁ ወንጌል ከተባለ ግን ምክንያት ብቻ ነው ፈልገው እና በጣም የሚገርም ታሪክ ነው እየነገርከኝ ያለውና እንደው ከጠንቋዮች ጋር በተያያዘ ብዙ ጠንቋይ ቤት ገብተሃል ከያ በላይ ገብተናል ይሄ ሰሜን ሸዋ ላይ ወሎ ላይ መንዝ ግሸራቤል አካባቢ ገብተናል አብዛኛው የመጀመሪያው እንዲያውም ተልኳችን በአገልግሎታችን የወንጌል ዘመቻ ሚኒስትሪ ያለ በዚህ ወንጌል ዘመቻ ምን አንደኛ ሰሜን ከመሆኑ አንፃር ክራውድድ ነው ፈርታ አትችልም እና ምን ሄደው ሲጀመር ለመሞት ነው
ለመኖር አይደለም። የትኛውም ቦታ ስንሄድ ማንም ከኛ ጋር የሚወጣ ሰው እና ብዙ ጊዜ ከአዲስ አበባ የሚመጡ አብረውን የሚሰሩ ጭምር ግራ ይገባቸዋል እንቅስቃሴያችን ማለት ነውና በዚህ ከ20 ጠንቋይ በላይ እና ደጋሚ ዛር ቤቶች ጭምር ገብተናልና አብዛኞቹ ተዘግተዋል፣ አብዛኞቹም ደግሞ ሞተዋል። እኛ የሞቱን ብለን ብቻ ሳይሆን መንፈሱ ስራ ሲያቆም ይበቀላቸዋል እና ከዚህ ጋር በተያያዘ በጣም ብዙ ነው ማለት መንዝ ላይ ለምሳሌ 2 ቦታ ገብተናል። የመንዝ ዘመቻችን መንዚያው ክራውድድ ነው። ከሰሜን ሸዋ ውስጥ ሃይማኖተኛ ወይም ደግሞ ጠንካራ ከሚባል ለወንጌል በርዝቅ ከሆነባቸው አካባቢዎች ነው። ስንገባም ለሊት 6 ሰዓት ከ25 አካባቢ ነው የገባነው፣ በሌሊት ነው የገባነውና ወታደራዊ ዘመቻ ስለነበረ ቅድሚያ ምን ሄድበት ቸርች እንዲያሳርፉን ብቻ ነው የምንፈልገው። ወጫችንን ባገኘነው አጋጣሚ ለሻይም ለልብስም ከሰጡን ያንን ይዘን ነው የምንሄደው የምንሳፈርበት። እዛ ቸርቹ ማረፊያ ካዘጋጀልን ሌላ ምንም አንፈልግም። መሬትም ላይ ይሁን ምንም ላይ ይሁን ግን እዛ አካባቢ ያለውን ከህግ ጋር ያለውን ደግሞ ኮንትሮል እንዲያደርጉ ኃላፊነት እንዲወስዱ። ለምን ምን ሄደው ወንጌል ስለሆነ የሚመጣው ነገር አናቀው ማህበረሰቡ እና እዛም በነበረን ዘመቻ አንድ ደጋሚ ቤት ቀድመን ስንገባ ሊያስደግሙ የመጡ 2 ወጣቶች ነበሩ። ከሩቅ ቦታ ነው የመጡትና ደጋ አካባቢ ነው ከቆላ የመጡ ነበሩና ወንጌል መስበክ ስንጀምር ሰውየው በወንጌል እንደማያምን ነገረን። እኛም ደግሞ መንፈሱ እንደማይሰራ ነገር ነው። ከዚህ በኋላ እኛ ልንዘጋን የመጣ ነው፣ ልናስቆም ነው የመጣ ነው። ስለዚህ ከዚህ በኋላ መቀጠል አትችልም፣ በዚህ እየደገምክ መቀጠል አትችልም። በኢየሱስ ብታምን ግን ህይወት ይበዛልሃል። እስካሁን ትውልዱን በማሳት በጨለማ አሰራር የሄድክበት መንገድ ይበቃል ብለን ስሪስሊ ነው ስንሄድም ስልጣን እንዳለው ከዚህ አንፃር የትኛውም ቦታ ገብቼ የመውጣት ስልጣን አለኝ። የትኛውም የታጠቀም ይሁን የትኛውም ቦታ ገብቼ በድል ፈጽሜ መውጣት። አንዳንድ ጠንቋዮች እንዲያውም እስቲ አልጋ ውስጥ የገቡ ሁሉ አሉ እና ስንገባኛ አልጋ ውስጥ ይገባሉ። መንፈሱም ስለሚያውቅ ይሰውራቸዋል። እንደገና በግድ እንዲገለጡ አድርገን ወንጌል እንዲሰሙ አድርገን ምናደርግበት መንገድ አለና ሊያስደግሙ የመጡት አንደኛው እንዲያውም ምን አለ ወንጌል ከገባው በኋላ 2 እጃቸውን አንስተው ጌታን ተቀበሉ እሱ ፊት እሱም ቢያለ ከዛ እሱ መለመን ጀመር። ለምን ከዛ በኋላ ያለው ነገር የሚቀጥለው ኦሬዲ ጨለማው ዓለም ሲስተም ስለሚሰበር ሰውየው እድሜም አይኖረው። ስለዚህ ከምትሞትም ባጭር ከምትቀርም ይህንን ወንጌል አምነህ በኢየሱስ ክርስቶስ አዳኝነት አምነህ ንስሐ ገብተህ የእግዚአብሔር መንግስት ብትመሰክር የእግዚአብሔር መንግስት ዜጋ ብትሆን ይሻላል ብለን ስንለው እምቢ አለ። ልናስቆም ነው የመጣ ነው ስንሉ ስራዬን ባታስቆሙብኝ ጥሩ ነበር አለ ደጋሚው ማለት ነው። ኦሬዲ እንደሚቆም ያውቃልና መከራው እምቢ ካለ መከራ ይምከረው እናንተ አለ ሊያስደግም የመጣው እኮ ነው ይሄን የሚለው ለጠንቆ ለደጋሚ እና እናንተ ወንጌል ይሄን ይዛችሁ የመጣችሁት ለእያንዳንዱ ሰው ነው። ይሄው እኛም እዚህ አግኝቶናል። ስለዚህ ይሄ ሰው እምቢ ካለ የራሱ ጉዳይ፣ እኛም ጨርሰናል፣ መፍትሄ የሚሰጠንን አግኝተናል ብለው ከዛ ተነስተው ሄዱ። እኛም ጸልየን ረግመን ወጣ። ሁለተኛ ዘመቻ ያደረግነው ጠንቋይ ነው። በጣም በሴት ልብስ ለብሶ ያለ ነው። በዚህ ሙሉ የብር ቀለበት ያስደገመ ነው አለ የሚባል እዛ ምድር ላይ ገጠር ውስጥ ነው እና ገባን። ስንገባ ያውሻ አለ ምናምን አለ። ስንገባ እንዳልኩ እንደ ወታደር ነው እኛ መንገባው ለማዘጋት የሆነ ቻሌንጅ ገጥመናል ብለን አናስብም። የትኛውም ቦታ ከፍርሃት አንፃር ከሄድክ ያው የጨለማው ዓለም ሲስተም አንዱ መሳሪያው ፍርሃት ስለሆነና መጨረሻ ላይ እዛ ጠንቋይም ገባን። እናንተ ኢየሱስ ናችሁ አለ ወንጌል ስንሰብከው። አዎን አልኩት። እናንተም አትፈልጉኝ እኔም አልፈልጋችሁም አለ እና እንደዛ ሲል ትክክል ነህ በወንጌል አምነህ እንድትድን እድል ሰጥተናል። ካልሆነ ፈራጅ ነው የሚባለው። አረጋጋጭ የለም። ይሄ በጨለማው ዓለም እንደ ፈራጅ ነው የሚታየው። ሰው ፍርድ የሚሰጥበት ቦታ ነው። ያው እሱ ጋር ከጨለማው የሚመጡ ሰዎች ፍርድ የሚሰጥ ጠንቋይ ነውና አሁን አንተ ፈራጅ ነህ አልኩት ስለው አዎን አለ። እስቲ ፍረድ አልኩት። ካልመጣ እንዴት አድርጌ እፈርዳለሁ አለ። እንግዲህ እኛ ልንፈርድብህ መተናል አልኩት። ከዚህ ቀን ጀምሮ ይህን ጥንቆላ ቤት ዘግተናል። መስራት አትችልም። ስራን ሁሉ አፍርሰናል። ረግመነው ወጣን። ኢሚዲየትሊ ከዛን ቀን ጀምሮ ያ ጠንቋይ ቤት ተዘጋ። የጠንቋው ልጅ ተከትሎ ሸኝቶን ነበር። አሁን እሱ ደህንነት እየተማረ ነው። ይሄ ጠንቋይ ደግሞ አብዶ ከገሸራቤል ወረኢሉ ገባ። ጥንቆላውን አቁሙ። ኦሬዲ መንፈሱ ያ እምቢ አለ። ኦሬዲ እኛም ዘግተናል ብለን የወጣ ነው እና አንድ ግለሰብ ነው ምስክርነቱን አመጣልን ገና ከዛ ከተማ ሳንወጣ
እናንተ ምን ነው ዘንድሮ አንዛረጣችሁ አለ። ያው የገጠር ሰው ሲናገር ቋንቋው እንደዛ ነውና ገና ምን አየህና አለው። እኛን የጋበዘን ወንጌላዊ ስለሚያውቁት ገና ምን አየህና እናንዛርጣለን አለ። ከዛ ትናንትና ደግሞ እዛ ጠንቋይ ላቀው ቤት ገብታችሁ ነበር እንዴ አለ። አሁን ስንለው አይ እናንተ የምትሰሩት ስራ ከሰዓት የሚመጡትን ሰዎች ሁሉ አንድ ክፉ ሰው መጥቶብን ዛሬ ይሄው እንኳን አሁን ወደፊትም አንሰራም ብላ ሚስቱ ሰዎችን መለሰች። እናንተ የምትሰሩት ስራ ብሎ ኦሬዲ ምስክርነቱን ለኛ አደረሰን። ከዛ ከተማ ሳንወጣ እዛም የጀማዓ ስብከት ነበረን። በሚገርም ሁኔታ ስቴዲየም ነው የሚመስለው። ህዝቡ ያሳዝናል። እና ባለስልጣንም መጡ ሊያስሩን ሞከሩ። እና አንዱ በጣም ሲንቀዠቀዥ መጥቶ የጸጥታ ኃላፊ ነኝ ብሎ አቁሙ አለ ቀይር ብሎ እና ሲመጣ ሲንቀዠቀዥ እኔ ደግሞ የጸጥታ አካል ከሆነ ይመቸኛል። አባት ተረጋጋ፣ የመጀመሪያ መታወቂያ አለ፣ አንተኛን የማስቆም ስልጣን የለህም፣ ግን ተረጋጋ። የህግ አካልም ከሆንክ መታወቂያን አምጣ ስለው አልያዝኩም አለ። ካልያዝክ ተረጋጋ። እሱ ያቀኛል አለ እዛ የነበረውን ሰው። ታውቀዋለህ ስለው አዎ። ተንግዲያው ስንጨርስ ነው የምንሄደው፣ ተረጋጋ አልኩት። ፖሊሶች ነበሩ ከበውናል። እና በዛ ምክንያት ፖሊስ ጣቢያው ወረዳ ላይ አስገቡን። አስተዳደሩ ምንድነው ያደረገን? ችግር የለውም ግን አሁን ካለው ወቅታዊ አንፃር ገበያ ቀን ነው ደግሞ እኛ የምንገባው። ጀማዓ የትኛውም ቦታ የትኛውም ከተማ ስንገባ ገጠር መጀመሪያ እናደርሳለን፣ መጨረሻ ቀን የምናደርገው የገበያ ማዕከል ነው የምናደርገው። የትኛውም የሰሜን ከተሞች ስንገባ ያን እናደርጋለን። ቢረበሽም ምንም ቢሆንም መጨረሻ ታይም ስለሆነ ስራችንን ስለማያስተጓጉለን እንደዛ አደረግን። ከዛ እነሱም አረኛ ችግር የለው ምናምን አሉ። አመራሮቹም ጋር አወራን፣ ተግባባን። ወደዛ ውጡ ተባለ። ተቆጥቶ የመጣው ግን ሊያስረምስሉት ነበር። በቃ ምንታሰር ምናምን አመስሉት ነበር። ዋናው ግን ሄዱ ችግር የለውም አሉ። የቸርች አጥር ግን አቃጠሉብን። ከዛ ከተማ ስንወጣ እዛ የነበሩ ቅዱሳን ቸርቹን አነደዱት እና ሰዎቹም ደውለው ወንጌል የገባቸው ስለነበሩ ስንት የዲያብሎስ ስራ እዚህ ያቃጥላችሁ ስለሄዳችሁ ደስ ይበላችሁ፣ እነሱ አጥር ነው ያቃጠሉት፣ የሱ ስራው ተቃጥሏል አሉ። እግዚአብሔርን አመሰገንን። እነሱም ከዛም በኋላ ቦታም ጌታ ገዛላቸው፣ ኪራይ ቤት ነበሩ። እና በዚህ የጥንቆላው እንትን በጣም ብዙ ነው። ምክንያቱም አሁን ራሳ ላይ እንደዚህ ከሆነ ከዛ በኋላ በቃ ያቆማሉ ስራ እና ይሞቱም አሉ። አሁን ስንቱን አንስቼ ስንቱን እላለሁ ማለት ለምሳሌ አንድ ጊዜ አጎቴ የሆነ ጠንቋይ ቤት አለች ግን ታስቀምብሃለች አለ እና እንኳን ሰው ዞንም ታስቀም አንተ ብቻ ሳየን አልኩት። እሱ ፈርቶ በረከት አሳየን እና ስንገባ እየቀረጽን ነው እኛ እንትን የምናደርገው። ኦሬዲ አንዳንዶቹ ፋይሎች ስለሌሉ እንጂ አሁን የመንዙ አለን እና መጨረሻ ላይ በቪዲዮ ይዤለት ስመጣ አንተ እንዴት ነው የምትፈራው? አስፈራርታችኋት እኮ ነው የመጣችሁት ምናምን ይላል። በሲኒ ምናምን የሚያይ በቃ በየስርቻ ያለ የጥንቆላ ቤት ህዝቡ ያሳዝናል። እና በፊት እንዲያው ወፋውንትና ነበረ። እኛ ከወጣን በኋላ አሁን ወፋው ምናምን የሚባል የለም፣ ድምጥማጡ ነው የጠፋው። እና በጣም ብዙ ጠንቋይ ቤት እንትን አድርገናል። እንዳልኩ ሰፊ ጊዜም ይፈልጋል። አሁን ለምሳሌ ራሳ ላይ የገጠመን ምንድነው በጣም ሰዎች ሞቱ እና መንፈሱ አጫረሳቸው እና አንዷ ራሱን አንቆ ሞተ የሚታወቅ፣ አንዷ ደግሞ መርዝ ይሄ አይጥ መድኃኒት የሚባል የምታምር ልጅ 10ኛ ክፍል ልጅ 500 ብር ቤተሰብ ካልሰጠኝ ብላ ገደላት። አባት ልጁን ገደለ በክላሽ ሰክሮ ሲገባ ለምን ሰደበ የተናገረኝ ብሎ እና ይሄ አገልግሎት የጀመርኩበት ታይም ነው 2007 ነውና መጨረሻ ላይ ደግሞ አንዱ አክስቱን ጥርሷን አወለቃት። በቃ የሚሰማው ዜና የሚዘገንን ነውና በወቅቱ እኔ መጸለይ ጀመርኩና ይሄ ደግሞ የሚሆነው አብዛኛው እኔ የቤት ህብረት ያስኩባት ጎጥ ላይ ነው። እና ማስታውሰው በጣም ነው የምናደደው። እኔ ጨለማው ሲሰራ ሰው በከንቱ ሲሞት ውስጤ በጣም ይቆጣል። እና መጨረሻ ላይ አስታውሳለሁ ምን ሆነ መጸለይ ሲጀምር ምሽጉ ያለው ምንጩ ያለው በጣም የዛር ቤት የበዛበት የጠንቋይ ቤት የበዛበት በጣም ክራውድድ ቦታ ነው። ያቺ ጎጥ ደግሞ ቢያንስ በጣም 100 ሰው ምናምን የሚኖረው ቢያንስ 5-6 ጠንቋይ ያለበት እዛች ቦታ ላይ ታዋቂ የሚባል እና ፈርዳለው የሚል ይሄ ጫት ትውልዱን የሚያስለምድ በዱዓ ምናምን እያለ የሚሰራ መንፈስ አለና ጌታ እዛ ነው ሲለኝ የቸርች መሪዎቹንም አላስፈቀድኩም። እግዚአብሔር እዛ ያለውን ተዘጋለ ብሎኛልና ማክሰኞ ጾም ጸሎት አለን፣ በዛ ቀን ብትችሉ ተገኙ አልኳቸው። አንድ ሁለት ልጆች አብረውኝ ሆኑ። አንድ ክርስቲያን እዛ ስለነበር ቤቱ ስንጸልይ እዛች ጎጥ እኔ ስገባ አብዱ መጣ ነው የሚሉት፣ ስወጣም አብዱ ወጣ ነው የሚሉት። በጣም ነው የሚፈሩኝ። ምንም ምሰማው እንትንምለው ክራውድድ ነው መንገዱን በራሱ አንዱ እዛ ደፍት ማድረግ ይችላል፣ ግን በጣም ነው የሚፈሩትና
ያን ቀን እየጸለይን አንድ የዛር መንፈስ የነበረበት በራችን ፊት ለፊት በጣም ይጮሃል፣ ይሸልላል በቃ። ከዛ እስከ 6-7 ሰዓት ጸለይንና ስንወጣ ያን ቀን ሽርጥ አሸርጫለሁ፣ ከላይም ሽርጥ ይዣለሁ እና ዘንግ ይዣለሁ። በጣም የተናደድኩት ስቆጣ በቃ እንትን ያደርገኛል እንዴት እንደሆነ ባላቅም ማለት ነውና በዚህ እየመሰከራችሁ እናንተ በዚህ ጋር ሄዱ አልኳቸው። አንዱ ወንድማችን ትንሽ ፈራይል ነበርና ክላሽ ያዘውን መጥረቢያ ያዘውን ገበሬ አይደል ያው የተለያየ ማቴሪያል ያዘውን እለፈው እያለ እንትን ሲል ሲያስቸግሩ ነው አልኳቸው። ድንገት እንዲያውም ማላቃት ጠንቋይ ቤት አስገቡኝ። የማያምኑ ሰዎች ወንድ ከሆንክ እዚህ አትገባም አሉኝ። እንዲያውም የመጣው ዛሬ እነዚህ ልዘጋ ነው ብዬ እንትን አልኩኝ። ይሄ የሚጮኸውን ዛር መንፈስ ያለበትን ግን ስንመለስ ጠብቀኝ አናትክን ይዤ ነው ማስወጣለ ምናምን ብዬ ተቆጥቼ አለፍኩኝ። ለምን ትልቅ ጠንቋይ አለ እዛ የሚካደም ታዋቂ የቀበሌ ሊቀመንበር ጭምር የሚገኝበት እና ያቀን ደግሞ ያቀን ነው እና ትኩረቴን እሱ ላይ ነበር ያደረኩትና እሷ ጋር ገባው መሰከርኩ። የሚያስጠነቁሉት ወጡ። ከዛ እሷም ይሄን ስራ ማቆም እንዳለባት ነገርኳት። እሷም አመት አልቆየችም። ከዛ በኋላ ሞተች፣ ስራም አቆመች። ሁለተኛው ወደዚህኛው እስቲ ሰው እዚህኛው ጋር ገብቼ ሲያይ አብዛኛው ሰው በር ላይ ተሰብስቦ ጠበቀኝ እና ሳያቸው ፊታቸው ተኮሳትሯል። ምንድነው ፊታችሁ እንደዚህ ሆኗል ስል ምን እንደቀየራቸው አላቅም። ወደ ሳቅ ተቀየረና እስቲ አንተ ወንድ ነህ ዛሬ አይዳኝ የሚባል ጠንቋይ አለ እዛ ገብታ አስከሬን ካልወጣ ለምን ሽጉጥ አለው ሰውየው ክላሽ አለው ጋርዶች አሉት እዛ ገብታ አንተ በሰላም ከወጣ እኛ ሁሉ ቸርች እንመጣለን አሉ። የሚሄደው እንዲያውም እዛ ነው ያለውን ነገር ተሰማላችሁ አልኳቸው። ወደዛ ጠንቋይ ቤት ስንገባ እዛ ጠንቋይ ቤት ሽርጫለሁ። ያጎቴ ልጅ መንፈሳዊ ልጅ ነው፣ እሱን ይዤ ገባው። አንዱ ትንሽ ፈራለ። በቃ አንተ እዚህ ጠብቃለን። ስንገባ እንትኑ አያልፍም። ይሄ የሚተላለ የምትሻገርበት እንትን አለው፣ ጫማ ማውለቅ ያለው ምናምን የሚሰግዱበት ሁሉ አለ። ቤቱ ሞልቷል፣ ትልቅ ቤት ነው እና ደረጃው ላይ ቁጭ ብለን እየጸለይን እያልን አንድ ህፃን ልጅ መጣችና ግቡ ተብላችኋል አለች። እንግዲህ ያው እኛ ልናስጠነቁል የመጣን ምናምን ይመስላችሁ። ደግሞ ከዚህ በፊት ቅድም ያልኩ የቀበሌው ምክትል ሊቀመንበር ነው። ይሄ ቡና መግዣና ቡና መጠጫና ስኳር መግዣና ያለው የለም ምክትሉ ለካ እዚህኛው ቤት ደግሞ የሚስቱ ባሏ ማለት ነው የዛችኛው ጠንቋይ ባል እዚህኛው ቤት ደግሞ ለካ ካዳሚ ነው፣ አስተናጋጅ ነው፣ ደግሞ የቀበሌ ምክትል ሊቀመንበር ነው። እና እሱም አለ ሌሎቹም አሉ፣ ሁሉም ሰው አለ የሚያቁኝ እዛ አካባቢ። እና ሽርጤ እንዲለብሼ ቤቱ ሞልቷል። ሴት ለብቻው አለ፣ ወንድ ለብቻው አለ። እና ምን ሆነ ግቡ ከተባለም በኋላ ገባንና መደብ ነው እንዲቆጫል። ቤቱ ሞልቷል፣ በጣም ይሞቃል። ከፊት ያሉት ሰዎች የሚያቁኝ ሰዎች ናቸው። ከዛ ሽርጤ እንደዚህ ለበስኩ። ከዛ መጸለይ ሲጀምር ሴቶቹ ላይ ያለው እየጮህ መውደቅ ጀመረ። ሰዎች ሆነልን እያሉ ደግሞ ይመሰክራሉ። እና ሰውየው አሁን መንዙማ ሊጀምር ነው። እና እንደዚህ አልኩኝ፣ በጌታ በኢየሱስ ስም እኔ ዛሬ ላለቃውን የመጣሁት ጭፍራ አጋንንቶች በሙሉ ቀስ እያላችሁ ውደቁ አልኩኝ። እያለ ከዛ መውደቅ ጀመረ። ከዛ ይሄ ሲሆን ግራ ተጋቡ። ከዛ ልክ ሰውየው ሽለላ ጀመረ። ይሄ ማቅራራት የለም መንፈሱን እንትን ሊያደርግ ሲጀምር እና ታዲ ያልኩት ያጎቴ ልጅ ነው፣ አለቃው ሊወድቅ ነው ተዘጋጅ አልኩት። ልክ ይሄን ስል ቤቱ ሳት ሆነ። ሰውየው እየሸለለ ነበር። ወዴት ይግባ ወዴት ይውጣ ድምጥ ማጡ ጠፋ። ሰው ግራ ተጋባ፣ ጻት አለ ቤቱ። ምን ሆነ ሰውየው ምን እንደሆነ ራሱ ለኛም ግራ ጋቢ ነው። ለምን እኛ ኋላ ነው ያለነው። እንደዚህ ትልቅ ቤት ነው። እዛ ቤት ውስጥ አናየውም ሰውየውን ራሱ ድምጹ ነው የሚሰማው። ለምን ለሱ ለብቻው እንትን አይደለም የሚደረግለት። እና ከዛ ምን እንደሆነኛ ራሱ ግራ ገብቶናል። ልክ ይሄ ሊቀመንበሩ ምን እንዳመለከተው አላቀም መጥቶ ገለጥ ሲያደርገኝ እኔ ነኝ። ያው ከዚህ በፊት ያማቱ ነገር የሆነውን ያውቃል። ምን ልሰራ መጣህ አንተ ራስህ ምን ልሰራ መጣህ? ይሄ እኮ ስፍራ አይደለም ማለት ያንተም ስፍራ አይደለም። ወጡ ተባልና እንወጣማል። ግብ ገጠም ተነካውና አለቀም እላለሁ ማለት በቃ እኔ ራሱ ተቀየርኩ። ይሄ ሁሉ ሲሆን ጠንቋውም የለም ጋርዶቹም የሉም፣ ሁሉም ሽባው ነው። በግድ በለመና ወጣ። ስራን ሁሉ አፍርሻለሁ ብዬ ከዛ ይሄ ሲሸልል የነበረው ጋር ደግሞ ተናድጃለሁ። ሶስተኛ ይሄ እንግዲህ አንድ ቀን እና ስንመጣ መስኮትም የለም በርም ዘግቷል፣ ጠፍቷል። በሌላ ቀን በሩ ላይ ያገኘሁት
እና ሁሌ እየሸለለ ይሄ ሌሊት እያቀራራ ምናምን ሰፈር ይረብሻል። ከዛ ወንጌል መሰከርኩለትና ከዚህ ቀን ጀምሮ አልኩት ሰማይ ባንተ ላይ ዘግቻለሁ። ማቅራራት መሸለል የሚባል ነገር የለም። ጉድ አለ በቃ። እዛ ሰው እየሰማ ነው ደግሞ ሸንጎ ላይ ነው እንደዛ ያልኩት። በሩ ላይ ገዛ በሩ ላይ በህግ አምላክ አጥሬ ላይ ተነስ፣ በህግ አምላክ ሂድልኝ ማለት ጀመረ። በቃ ነገር ያለው አልኩት ሲባል ለካ አይጮህም። እና ልጁ ምን አሉ እንዴ አባዬ ምን ነው 15 ቀን ከሆነ ምንም እኮ ሽለላ ማቁመሃል አለው። ይሄ ጉራይ በረቱ ልጅ ምን እንዳለኝ አላቅም በቃ ጠፋብኛል። እና በሌላ ቀን እሱም አመት አልቆየም ሞተ። የገረመኝ ምንድነው ግን ሌላም አንድ እናት ቤት እዛው ገብቻለሁና በማግስቱ ልጆች መተው ጌታ መቀበል ጀመሩ። እኛ ሳንመሰክር እዛስ ጎጥ ውስጥ ቤት ህብረት ውስጥ አሉ የሚባሉ ዱርዬ ልጆች መንፈስ የሚጠቀምባቸው እና ተቀየረ ሲስተሙ፣ አየሩ ተቀየረ። ያ የሞት መንፈስ ተመታ እና ያም ምክትል ሊቀመንበር ሊደውል ሲል እንደዚህ አልኩት አንተ አሲዛለሁ ፖሊስ ጋር ደውል አልኩት። አሲዛለሁ አልኩት አንተ? አዎ እኔ ራሴ እና ተሰማለ እዚህ ገበሬውን እየሰበሰብክ ጫት ቃሚና ምናምንት የምታደርግ አንተ ነህ። ተቀየርኩበት፣ ሲስተሙ መታውበት። ስልክ እየደወለ ነበር። ኦኬ አጠፋ ገባ። ማታ መጥቶ በጊዜው መጣ፣ እንደወትሮ አይደለም። እና ሚስትየዋ ምን አለች? ወሬውኛ ይደርሰናል፣ ያው መረጃው እዛ ህዝብ ውስጥ ስላለ ዛሬ ደግሞ ምን እንዳገኘው አላቀም፣ ያው ቶሎ መጥቶ ሄዳለች። እና ልመና ነው። ከዛ በኋላ ህዝቡ ምን ይላል? አንተ ግን ሆድንም አይቆርጠም እዛ ገብተህ ስትወጣ ይለኛል። ማህበረሰቡ ያውቃል። አሁን እኮ ጥንቆላውን ትቶ በቃ ዱዓ ነው ያለ ዝም ብሎ ህዝብም ሁሉም ቀረ። ከዛ ምናምን ይላል። ቤቱ ባዶ ሆነ ሰውየው። ኦሬዲ መንፈሱም ተመታና አብዛኞቹ በዛ ምክንያት ወደ ይሞታሉ። አንዳንዶቹ እንዳልኩ አብዛኞቹ ስራ ቆመዋል። በደጋውም በቆላውም ያለ የጥንቆላ ሲስተም የመጀመሪያው ምንድነው ጌታም ያለኝ ያው የጨለማ ደጆችን ትዘጋለህ ስላለኝ ትልቁ ትኩረቴ እሱ ላይ ነውና ይበልጥ ገጠር ስገባ ጠንቋይ ቤት ነው የምንፈልገው። ዋው ንገርም እና አገልግሎታችን ይሄ ነው። ከጠንቋይ ጋር በተገናኘ ቢበቃኝ ይሻላል። እሺ አፖስትል እንግዲህ በጣም አስገራሚ የሆኑ ያው የጠንቋዮቹን ታሪክ የነገርከኝ ነውና ይሄ በወንጌል ከሄዳችሁባቸው አንዱ ክንፍ ዘ ኤሪያ ላይ ነው። ደግሞ አካባቢው ብዙ እንደሰማሁት በብዙ ጥንቆላ በብዙ ድግምት መተት የተያዘ አካባቢ ነው። ለወንጌልም በጣም ጠንካራ ቀጠና ያደረገው ያ ይመስለኛል። እና እስቲ አሁን የወንጌል ጉዞዎችህን እንመልከታቸውና በጣም ወጣት ነህ ግን ብዙ ቦታዎች ሄደሃል፣ በድፍረት ታገለግላለህ እና ሁለቱን ነገሮች እስቲ አንሳልኝ። አንደኛ የሄድክባቸው ቦታዎችን አካባቢዎችን፣ ሁለተኛ ከሱ ጋር ተያይዞ የደረሰብህ ነገሮች ካሉ ከጸጥታ አስከባሪዎች ሊሆን ይችላል። በተለይ ደግሞ ወደ በኋላ ላይ እንድታነሳልኝ ፈልገው ቦታው የጦርነት ቀጠና ነው። አንተ ደግሞ በጦርነት ጊዜ እየወጣህ ትሰብክ ነበረ እና በዛ ጊዜ ላይ የተከሰቱት ነገሮች ምንድናቸው? እነሱን እስቲ ያንሳልኝ። እንግዲህ ያው ወንጌል ብርሃን ስለሆነ ያም አካባቢው በጨለማ እስራት ውስጥ የተያዘ ማህበረሰብ ነው እንደሚታወቀው። እግዚአብሔርም ለዛ ይመስለኛል ለዛ አካባቢ የጠራኝም የለየኝም የቀባኝም። ምክንያቱም ያለ ኃይል ምንም ማድረግ ስለማይቻል ሰዎች ስለ ኢየሱስ እንኳን አማኝ ሆነው ራሳቸው የሚሰውሩበት አካባቢ ነው ቅድም እንዳልኩትም። እና እንግዲህ በዚህ የወንጌል ዘመቻ ውስጥ ከ10 ጊዜ በላይ ይመስለኛል። አንድ ጊዜ ብቻ ፖሊስ ጣቢያ አድሬያለሁ፣ እሱም ለስራ ነው። ከዛ ውጪ አስተዳደር ግቢ ውስጥ ፖሊስ ጣቢያ ውስጥ ቀበሌ ጣቢያ አካባቢ እንገባለን። ያው ብዙ አንቆይም ተወጣላችሁ። ምክንያቱም አንዳንዶቹ መንገድ ላይ ተግባብተን ምን ለያይበት መንገድ አለ። ስንገባ ደግሞ ነገር ይቀየራል። እንዳሰቡት ይዘውን ይሄዱትም ሰዎች የሃይማኖት ሰዎች ጭምር የሚያስነሱት ነገር አለ። ነገር ግን ነጥዬ ለማውራት በወንጌል ዘመቻ እንግዲህ ይሄ ከሸዋሮቢት እስከ ደብረ ብርሃን ከደብረ ብርሃን እስከ አንጭ ቆረር መንዲዳን ጨምሮ እንደገና ደግሞ አሁንም ከሸዋሮቢት እስከ ራሳ ያለው ገጠሩን ሙሉ እንግዲህ የኛ ትኩረት ከተማ አይደለም ገጠር ነው። ለምን አብዛኛው ማህበረሰብ ያለው ገጠር ነው። ስለዚህ ቤት ለቤት ጭምር ነው የምንሰብከው እና ከራሳም ስንጀምር ብዙ ጊዜ ዘመቻ ስናደርግ ለምሳሌ ክረምት አካባቢ ከሆነ እንደ ማለት ማህበረሰቡ ሊቀበለን በሚችለው በሩን መጀመሪያ ማስከፈት ስላለብን በዛ መስመር ነው የምንገባውና ነገር ግን እውነቱ ሳንሸሽግ ሳንደብቅ ግልጽ በሆነ መንገድ ኢየሱስን ሰብከን አውርተናቸው። ምክንያቱም እኛ ያዝነው ሃይማኖት አይደለም ህይወት ነው። ይሄ ሃይማኖት አላቸው ሰዎቹ
ስለዚህ ህይወት የሆነውን ክርስቶስ ግን እንዲያምኑትና እንዲያውቁት ህይወትም እንዲሆንላቸው ጭምር ስለሆነ እንግዲህ የገጠር አገልግሎት ትኩረት አድርገን የምንሰራበት የመጀመሪያው ከተልኳችንም ከአገልግሎታችንም መነሻ ሐሳባችን ገጠር ሄደን የጨለማ ደጆችን መዝጋት። ለምን አብዛኛው ሰው ሃይማኖቱንም አያውቅም። ለምሳሌ በ12 ቤተክርስቲያን ጧት ድረስ ይመጣል፣ ሲመለስ ጠንቋይ ቤት ይገባል። እንደዚህ አይነት ማህበረሰብ ያለበት አካባቢ ስለሆነ ይበልጥ ሰሜን ሸዋ ላይ የጨለማ ስርዓት አለ፣ የሃይማኖት ስርዓት አለ፣ በጣም ቀንበር የሚበዛበት አካባቢ ነው እና በዚህ እንቅስቃሴያችን ውስጥ ካደረግናቸው ከገጠሙንም ቻሌንጆች ስንመለከት እንግዲህ አንድ ጊዜ ገጠር ውስጥ በነበረን የወንጌል እንቅስቃሴ ህዝቡ ሁሉ ተነስቶ ፖሊሶች ይዘው ከገጠር ወደ ከተማ ፖሊስ ጣቢያ ያስገቡናል። ያለው ነገር ወንጌል ስለሆነ የተወሰነው ባለስልጣን ሃይማኖተኛም እንኳን ቢሆን ባለን እንቅስቃሴ ግን ኦሬዲ ጥፋት ስለማያገኙብን ይለቁናል እና የወንጌል እንቅስቃሴውን ለመናገር አንዳንድ ቦታ እያደረን ነው። ያ ማለት ማናቀው ሰው ከሌለ ዘመድ እንዳጋጣሚ አለ ተብሎ ከታሰበ ጠይቀን እዛ ቤት እናድራለን እንጂ ቸርች ምናምን የለም። ምክንያቱም ገጠሩ ጎጥ ስለሆነ ማህበረሰቡ ከተማ ነው ቸርች አለው። ስለዚህ አንዳንዶች ሃይማኖት ስፍራ ግቢ ውስጥ ሁሉ አድረው ተልኳቸውን በዛው ለምን አንዳንድ በምንም በሚዲያ የማይደረሱ በምንም የማይደረሱ በጣም ብዙ ክራውድድ ኤሪያዎች አሉ። እነዛን ኤሪያዎች ዋጋ ከፍለን ነው ለመሞት ነው የኛ ዘመቻ ትኩረት የሚያደርገው ምንድነው ለማዳን ነው የሚሄደው፣ ግን ስንሄድ እኛ ለመሞት ነው የምንሄደው። አንዱ የምናሸንፍበት መንገድ ያ ነው። ስለዚህ የትኛው ቲም ውስጥ ያለ ሰው የሚፈራ ሜደን የሌሎች ቤተ እምነቶች ውስጥ አድራችሁ ሁሉ ያ ወንጌልን ሰብካለ። እና እንዲያውም አንድ ጊዜ የገጠመኝ ምንድነው ጧት ወጥቼ ገበሬዎችን አስተምራለሁ። ሽርጥ አሸርጫለሁ። ሽርጥ ማሸርጥ ደግሞ እኛ አካባቢ የሙስሊም ነው አድርገው የሚያስቡት እና እኛ ደግሞ ያው ቆላም ነገር ስለሆነ ለብርድም ለሙቀቱም ለፀሐውም ራሳችን ላይ የምናደርገው ሽርጥ ነው ብዙ ጊዜ የምንለብሰው እና ጧት ሰብኬ የሰበኩ እሱ ሚካኤል ደግሞ ሰብኮ ይመጣል። ሰውየው ይሄ የሃይማኖት መሪ ነው፣ ቄስ ነው እዛ አካባቢና እኔ ደግሞ ህዝቡን እዛ ይዤ ለካ በጧት እዛም ቤተክርስቲያን ማላስኬድኩትም እዚህ ጋር ካዳም ጀምሬ ለምን ክረምት አካባቢ ስለነበረ ስለዘር ልናስተምራችሁ ነው አልናቸው። በዛው ገብተን ህዝቡን ኦሬዲ ኢየሱስ ጋር መጣን። ኢየሱስ ጋር ስንደርስ ያ ሰው እየመጣ ሰው ከታይ ጀምሮ መሰረታ ሲዘን ስለሆነ የመጣ ነው፣ ምንም አላለም። እንዲያውም አንድ ሙስሊም ነበረ ጸጉር ያስተካከለ ይሄ ባህላዊ ማስተካከያ ያለና በመላጭና በመላጊ አድርገው አረ ድምጽህን ወይ ጮክ አድርግ ወይ አንዴ ልጨርስ ይላል። በቃ መስማት ፈልገዋል ሰዎቹ እና ምክንያቱም ስለዚህ እውነት የሚነግራቸው የለም ያ ማህበረሰብ እና ምንድነው የምታስተምረው እዚህ ምንድነው ሲያይ ሙስሊም መስለዋል። ሲያይ ደግሞ ማወራው ስለ ክርስቶስ ነው፣ ስለ ወንጌል ነው የምናገረው። ከዛ በኋላ መታወቂያን አምጣልኝ። መታወቂያን ሲያየው የቤተክርስቲያን አገልጋይ ነው የሚለው። ዋው እሺ። እና ከየት ነው የመጣችሁት አለን። ከሸዋሮቢት አለን። ይሄ ሲሆን እዚህ ጋር ሌሎች ደግሞ ቲሞች ለካ ተይዘውብናል ቀበሌው ላይ ሌላ ጎጥ ላይ አድረው የነበሩ ወንጌል ሲሰብኩና መጨረሻ ላይ ምን ሆነ ወደ 15 ሰው 20 ሰው የሚሆነው ንሳ አስገብቻለሁ እኔ ቀደም። ከዛ አየና ታዲያ ከዛ ጽፋ እዚህ መተ ቤተክርስቲያን መስበክ ትችላል ነበር እንዴ እዚህ ዝም ብለ መስመር ላይ እንደዚህ ከምትል ምናምን አለ። አልተረዳኝም። አይመሰልከው የራሱ ያ እንደዛ ነው የመሰለው። ከዛ መስበኬን ስቀጥል ነገሩን አወቀ። ከዛ መስበክ አትችሉም ተባለ። አባቶች መጡ። ከዛ በኋላ መጨረሻ ላይ እኔም አታስቆመንም አልኩኝ። አርፈ ስማ ካልሰማ ሄድ አልኩኝ። ህዝቡ ደግሞ እንሰማለን አለ። ይሄኛውን ቲም ጨርሼ ሌላኛው ቲም ጋር ሲሄድ ረብሻ አይነት ነገር ለማስነሳት ሞከረ። የሚገርመው ሁልጊዜ ረብሻ በእኛ ዘመቻ ውስጥ የሚነሳው ወንጌል ስራችንን ጥንቅቅ አድርገን ስንጨርስ ነው ረብሻ የሚነሳብን። እስከዛ ድረስ የትኛውም አካል አይነሳም። እኔ ማለት በዚህ ሚሽን ውስጥ እግዚአብሔር ለዛ ምድር እንደላከኝ አንዱ እንደ ምክንያትና እንደ ምልክት አድርጌ ማስበው ማወራው የትኛውም ቦታ ይሁን በጣም በቃ ምንም አይነት ቦታ ይሁን አይነሱም እስከምንጨርስ። ሁልጊዜ ስንጨርስ ይነሳል። ያው አቧራ ነው ኦሬዲ የተወሰነ ግርግር ይፈጥራሉ። ምንም ሳንሆን እንወጣለንና ከዛ መጨረሻ ላይ ይዞን ሊሄድ በቃ መሄድ አለባቸው እንሂድ አልኩኝ። እኔም ወንጌል ስርጭቴን ቀጨስ ስንሄድ እኔ ያደርኩባት ለካ ልጅ ዘመዱ ነች። ሰውየው ድንገት እኔ ቦታው በጣም ሩቅ ነውና እዛ ያከስታችን ልጅ እንዳለ ሰምቼ ያደርኩባት ልጅ ማለት ነው። ከዛ አየኝና መልኬንም መሰለኝ የዛች እንትና ልጅ ነች እንዲ ልጅ ነው እንዲ ምናምን። አዎ
ወይ መንገድ ላይ ደግሞ ጠብቁኝ ያላቸው የህግ አካላቶች ነበሩ። በቃ ተስማምተናል ሂዱ አለ። ምክንያቱም ቤተሰብ ነው ሲያይ አሳልፎ አይሰጠኝም። ከዛ በዚህ ሂዱ ብሎ ሌላ ገጠር እንዲያውም እንድንገባ አድርጎን ምናምን እንዲያውም መርቶን በኋላ ላይ በዛ መንገድ እንደዛ ሆነና በወንጌል እንቅስቃሴያችን ይበልጥ የገጠሩ ማህበረሰብ በዛ አካባቢ ያለው መድረስ ችለናል።